ባለ 200 ሺህ ብር በሬ፣ ባለ 160 ሺህ ብር ወይፈን፣ ባለ 35 ሺህ ብር ሙክት፣ እንዲያውም ባለ 3 ሺህ ብር ዶሮ። ዛሬ በአቃቂ መሿለኪያ ገበያ የዋጋው ንረት የት ደርሷል? ስንት ነው የምትባለው? 190 ሺህ አይጸድም ወይ 170 ሺህ። ይህን ሁሉ ግርግር አልፈን በዓሉንስ በስንት ብር እንውላለን? ዛሬ አብረን የምናየው ይሆናል። ቆይ ግን አንድ ትልቅ ሚስጥር ልንገራችሁ። በመጨረሻ ደግሞ በ10 ሺህ ብር ብቻ በሬ የምንገዛበትን ብልሃት አሳያችኋለሁ። በዚህ ዘመን በ10 ሺህ ብር በሬ ይቅርና ደህና በግ እንኳን አይገኝም። ታዲያ መፍትሄው ምንድነው? መተባበርና የቅርጫ ባህላችንን እንጠቀማለን። የቅርጫውን ጨዋታ መጨረሻ ላይ በዝርዝር እንመለስበታለን። ከዛ በፊት ግን ይህንን ቪዲዮ እየቀረስኩ ሳለ አንድ በሬ ክፉኛ ሊወጋይ ተከታትሎኝ ነበር። ለካስ ገበያ መሃል ያለ ዱላ መቆም አይቻልም። ስለዚህ ራሴን የምከላከልበት መሳሪያ ወይም ዱላ አሁን እገዛለሁ። ስንት ነው ዱላ? ባለ ያብሮና ሳይ ስንት ነው? ትጥቅ ስለሆነ ከራስ አይበልጥም ብሎ ነው። ትጥቅ ስለሆነ ከራስ አይበልጥም በሚለው ነው። እንግዲህ በደንብ ታጥቀናል። በሬዎቹ መሃል እንደፈለግን እንንጎማለላለን። ይህ ቦታ ከበዓል ውጪ የታክሲ ተራና የትራንስፖርት መናኸሪያ ነው። ዛሬ ግን መንገዶች ሁሉ ተዘግተው ለበዓል በሚሸጡ ከብቶች፣ በጎች እና ፍየሎች ተጨናንቋል። የአቃቂ መሿለኪያ ድባብ በግርግር ተሞልቷል። ተመልከቱ፣ ገበያ በጣም የሚገርም ገበያ ነው። እስኪ መጀመሪያ ወደ በግና ፍየል ተራ እናምራ። ይህች የምታዩት ፍየል 27 ሺህ ብር ትባላለች። ሻጩ ግን መጨረሻ ስለቀረችበት እንገዛው ፈልጎ ነበር። እኔ ግን እቅዴ ቅርጫ ስለሆነ ጥየው ፈረጠጡ። እዚህ ገበያ ያሉ በጎችና ፍየሎች ለአይን ይማርካሉ። ለዛውም ይሄኛው ባለ 35 ሺህ ብሩ በግ ግርማ ሞገሱ ትልቅ ነው። ሆኖም ግን ዋጋው ሰማይ ነክቷል። ሌሎች አይነት አላቸው። ይሻው ለምሳሌ ቺኖ ሰንደሮ 75 ቲክሰር ነው ዋጋቸው። ሳምቡሳ 30 ነው። ይሄንን ለካሜራማኑ ሁሉ አሁን ከበዓልም ወደፊት አሁን እዚህ ነው መሰለኝ። በጣም ነው የሚያምረው። ሐረርጌ ነው 50 ስተፍታለ ነው። የሰምሽን 20 ሺህ ብር ነው። በዚህም አለ በዚህም አለ 30 ሺህ ነው። ለምታይ ግሪክ ሳርት ናይት ሐረር ናት። እንደ ድንገት የኛን ዩቲዩብ አይቶ ማዘዝ የሚፈልግ ሰው ካለ ስልክም ማሰብ መችላል። ከስሬ ተው ማሰብ በጣም በጥሩ ሁኔታ በጣም አሪፍ ነው። ብዙም ጭማሪ የለውም፣ ብዙም ጭማሪ የለውም። ከበፊቱ አለ። ይሄ ደግሞ 40 ሺህ ነው። ለአረብ ቁመት ትንሽ በጣም ስጋ ያዘ ፍየል ነው። በጣም የበሰለ ፍየል ነው። ለስላሳ ነው። ይገባታል። 40 ሺህ ይገባታል። በዛውም ሳሙሳይን እየገምጨው እዚህ ነው። ገዥና ሻጭ ሲሟገቱ ማየት የዕለቱ ትዕይንት ሆኗል። ተቀጥራ ነው የግልህን ነው የምትሰራው? የምሰራው አሁን ዛሬ የመጣው በሬ ልገዛ ነው ወይስ በግ ልገዛ ነው? ቅርጫ ነው የምገባው፣ ምክንያቱም ስለተወደደ። እንግዲህ እኔ ዋነኛ ስራዬ ቪዲዮ ኤዲተርነት ነው። ይህንኑ ግርግር ኤዲት የማረግበትም የሥራ ቦታዬን ላሳያችሁ። እናንተም እንደዚህ አይነት ሳቢ ቪዲዮዎችን ኤዲት ማስደረግ ከፈለጋችሁ ከታች ባለው ስልክ ይደውሉልኝ። ጭማሪ ስላለ በቃ ገበያውን አንድ ይበሉልና ዋጋውን ይቀንሱልን። ወደ በሬ ተራ ስንመለስ ነገሩ ሁሉ ያስደምማል። ይህኛው በሬ 200 ሺህ ብር ነው። ግዝፈቱ እንደ ዝሆን ነው የሚታየው። በነገራችን ላይ እዚህ ገበያ አንድ የሚገርም ሚስጥራዊ ኮድ አለ። በሬው እንደ ተሸጠ ለመግለጽ እበት በጀርባው ላይ ይለጠፍበታል። መሸጡን የሚያሳይ ምልክት ነው። ሌላ መግባቢያ ነች ማለት ነው። ይህ ምልክት ካለ በሬው ሶልድ አውት ወይም ደግሞ ተሽጧል ማለት ነው። ማንም ድርድር አይጀምርም። እኛ ግን በአቅማችን 12 ሆነን ተሰባስበን እያንዳንዳችን 10 ሺህ ብር አዋጣንና ይሄንን የምታዩትን ባለ 120 ሺህ ብር በሬ ቅርጫ ገዛን። ኢትዮጵያዊነትና መተሳሰብ ማለት እንዲህ ነው። ለገና በዓል ተመሳሳይ በሬ በ80 ሺህ ብር ነበር የገዛነው። አሁን ግን የ40 ሺህ ብር ጭማሬ
አሳይቷል። የዘንድሮ የዶሮ ገበያ ግን ቀዝቀዝ ብሏል። ዋጋው እስከ 3000 ብር ወጥቷል። ዶሮውን ገበያ ላይ እምብዛም አይታይም። ለዶሮ መስሪያ የሚሆን ሽንኩርት ሸምተን ወደ ቤታችን እያመራን ነው። አቃቂ መሿለኪያ ዛሬ እንዲህ ውላለች። ገዥና ሻጭ ቀኑን ሙሉ ሲገበያዩ ውለው ገበያው አሁን መበተን ጀምሯል። በዓል መብላት ብቻ ሳይሆን መተሳሰብ ነው። ቻናላችንም እያደገ ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላማችሁ ይብዛ።